የሰው ልጅ የታሪክ ማህደር ሌላ አስፈሪ ምዕራፍ እየመዘገበ ይገኛል። በፋርስ ባህረ ሰላጤ ላይ የሚታየው ጭጋግ ከባህሩ ተፈጥሯዊ ትነት የመጣ ሳይሆን በአሜሪካና በኢራን መካከል ለዓመታት ሲብላላ የቆየው የጂኦፖለቲካዊ ቁርሾ ወደ ለየለት ወታደራዊ ግጭት ማምራቱን የሚያበስር ነው። ዛሬ የዓለም ዓይን ያረፈው በወሽመጡ ላይ በሚተኮሱት ዘመናዊ ሚሳኤሎች ላይ ብቻ አይደለም። ይልቁንም በባህሩ ሰማያዊ ገጽታ ስር ተደብቀው የዓለምን የኢነርጂ መስመር አንቀው ለያዙት ጸጥተኛ ገዳዮች ወይም የባህር ላይ ፈንጂዎች ነው። ይህ የብረት ኳስ ተራ ቁስ ሳይሆን የቢሊዮን ዶላር መርከቦችን ማክሰም የሚችል የዓለምን ኢኮኖሚ ሽባ የሚያደርግና የሀያላን ሀገራትን የባህር ኃይል የበላይነት የሚፈታተን የኢራን ስልታዊ መሳሪያ ነው። ይህ ሞርድ ኮንታክት ማይን የተባለው የፈንጂ አይነት በውጫዊ ገጽታው ጥንታዊ ቢመስልም በውስጡ የያዘው የቴክኖሎጂ ረቂቅነት ግን እጅግ አስገራሚ ነው። እነዚህ ፈንጂዎች በባህር ወለል ላይ ካለ ከባድ መልሕቅ ጋር በጠንካራ ሰንሰለት ተቆራኝተው ከባህሩ ወለል ጥቂት ሜትሮች ዝቅ ብለው እንዲንሳፈፉ ይደረጋሉ። ይህ አቀማመጥ መርከቦች በአይን እንዳያዩዋቸው የሚያደርግ ሲሆን ለፈንጂው አድብቶ ገዳይ የሚል ባህሪ ይሰጠዋል። የፈንጂው ዋናው የመቀስቀሻ አካል ሄርትዝ ሆርንስ በመባል የሚታወቁት እነዚያ ዙሪያውን የተሰኩት ሹል ነገሮች ናቸው። እያንዳንዱ ቀንድ በውስጡ የያዘው ሳይንሳዊ ምስጢር ለፈንጂው ውጤታማነት ቁልፍ ነው። በዚህ የሊድ ቱቦዎች ውስጥ ሰልፈሪክ አሲድ የያዘ የመስታወት ብልቃጥ ይገኛል። አንድ ግዙፍ መርከብ ከፈንጂው ጋር ሲጋጭ መርከቡ በሚፈጥረው ግፊት እነዚያ ሹል ነገሮች ይታጠፋሉ። በዚያ ጊዜ በውስጣቸው ያለው መስታወት ይሰበራል። አሲዱም ወደ ታች በመፍሰስ ከኤሌክትሮላይት ባትሪ ጋር ግንኙነት ካለው ኬሚካል ጋር ይዋሃዳል። ይህ ኬሚካላዊ ምላሽ በሰከንድ ሽርፍራፊ ውስጥ ኤሌክትሪክ ኃይል ይፈጥራል። ያ ኃይል ደግሞ በፈንጂው እምብርት ውስጥ ያለውን በመቶዎች የሚቆጠር ኪሎግራም ከፍተኛ ፍንዳታ የሚያስከትል ንጥረ ነገር ያቀጣጥለዋል። የፍንዳታው ሂደት በራሱ ልዩ ሳይንሳዊ ክስተት ነው። ፈንጂው የሚፈነዳው በውሃ ውስጥ በመሆኑ የሚፈጥረው የድንጋጤ ማዕበል ከአየር ላይ ፍንዳታ በበለጠ አውዳሚ ነው። ፍንዳታው በመርከቡ ግርጌ ላይ በሚሊዮን የሚቆጠሩ ፓውንድ ግፊቶችን ይፈጥራል። ይህም መርከቡን ወደ ላይ አንስቶ መልሶ በመጣል የመርከቡን አከርካሪ የመስበር አቅም አለው። ይህ በብል ፐልስ የሚባለው ውጤት ትልቁን መርከብ እንኳን ሳይቀር ለሁለት እንዲሰነጠቅ ወይም ሞተሩ እንዲፈርስ በማድረግ ወደ ባህር ግርጌ እንዲሰምጥ ያደርገዋል። የሆርሙዝ ወሽመጥ በዓለማችን እጅግ ስልታዊ ከሆኑ የውሃ መስመሮች አንዱ ነው። በየቀኑ ከ20 ሚሊዮን በላይ በርሜል ነዳጅ ወይም ከዓለም የነዳጅ ፍጆታ 1/5ኛው በዚህ ጠባብ መስመር ያልፋል። ኢራን ይህንን ወሽመጥ በፈንጂ የመዝጋት ስልቷን ስትጠቀም ዓለምን ወደ ጨለማ የመክተት አቅም እንዳላት እያሳየች ነው። በአሁኑ ወቅት መርከበኞች ወሽመጡን የሞት ሸለቆ ብለው የሚጠሩት ያለ ምክንያት አይደለም። አንድ መርከብ በዚህ ወሽመጥ ውስጥ ሲገባ ከላይ ከሚመጡ ሚሳኤሎች ይልቅ ከታች ስር ተደብቀው የሚጠባበቁትን እነዚህን ፈንጂዎች ይፈራል። የኢራን እስላማዊ አብዮታዊ ዘብ ትናንሽና ፈጣን ጀልባዎችን በመጠቀም በሌሊትና በጭጋጋማ የአየር ሁኔታዎች ውስጥ ፈንጂዎችን ሲጠምድ መቆየቱ አካባቢውን ለንግድ መርከቦች እጅግ አደገኛ አድርጎታል። እነዚህ ጀልባዎች በራዳር ለመያዝ አስቸጋሪ ከመሆናቸውም በላይ አንድ ሲቪል አሳ አስጋሪ ጀልባዎችን በመምሰል ፈንጂዎቹን ሳይታወቅ ለመዝራት ያስችላቸዋል። ይህ ጦርነት ተመጣጣኝ ያልሆነ ጦርነት የሚባለው ወታደራዊ ስልት ትልቁ ማሳያ ነው። አሜሪካ በ100 ቢሊዮን የሚቆጠሩ ዶላሮችን በማፍሰስ የገነባችው የባህር ኃይል በጥቂት ሺህ ዶላሮች የሚሰራ ፈንጂ ፊት ይቆማል። አንድ የአሜሪካ አጥፊ መርከብ ቢሊዮን ዶላር ሊያወጣ ይችላል። ነገር ግን ይህንን መርከብ ከጥቅም ውጪ ለማድረግ የሚያስፈልገው ፈንጂ ዋጋ ከ20,000 ዶላር አይበልጥም። የአሜሪካ ማዕከላዊ እዝ ሴንቲኮም ይህንን ስጋት ለመመከት የፈንጂ አሰሳና ማምከን ስራዎችን በስፋት ጀምሯል። ይሁን እንጂ ስራው እጅግ አድካሚና አደገኛ ነው። የአሜሪካ የባህር ኃይል ዘመናዊ የባህር ስር ድሮኖችንና በልዩ ሁኔታ የሰለጠኑ ጠላቂዎችን ቢጠቀምም ኢራን በሺዎች የሚቆጠሩ ፈንጂዎችን መበተኗ ፍለጋውን በገለባው ውስጥ መርፌ የመፈለግ ያህል አድርጎታል። ፕሬዚዳንት ትራምፕ በሰጡት መግለጫ ኢራን ዓለም አቀፍ የባህር መተላለፊያዎችን በመዝጋት ወታደራዊ ምላሽ መጋበዟን አስጠንቅቀዋል። የአሜሪካ አየር ኃይል በኢራን የባህር ዳርቻዎች ላይ የሚገኙ የፈንጂ ማከማቻዎችንና ማምረቻዎችን መምታት የጀመረ ቢሆንም ቀድሞውኑ በባህር ላይ የተዘሩትን ግን አሁንም እንደ ትልቅ ስጋት ቀጥለዋል። የእነዚህ ፈንጂዎች መኖር ብቻ እንኳን የዓለምን ኢኮኖሚ ሽባ አድርጎታል። የነዳጅ ዋጋ በዓለም አቀፍ ገበያ ታይቶ በማይታወቅ ሁኔታ ኑሯል። በኒውዮርክ እና በለንደን የነዳጅ ገበያዎች ዋጋቸው በበርሜል $200 በላይ መዝለሉ በታዳጊ ሀገራት ብቻ ሳይሆን በበለጸጉትም ሀገራት የዋጋ ግሽበትን አስከትሏል። የኢንሹራንስ ኩባንያዎች ሌላው የችግሩ ገጽታ ናቸው። በሆርሙዝ ወሽመጥ የሚያልፉ መርከቦች የሚጠየቁት የጦር ቀጠና ክፍያ በ500% ጨምሯል። አንዳንድ መርከቦች ደግሞ ይህንን አደጋ ላለመጋፈጥ ሲሉ ረጅም ርቀት ተጉዘው አፍሪካን ዞረው ለመሄድ ተገደዋል። ይህም የጭነት ዋጋንና የጊዜ መዘግየትን አስከትሏል። ይህ ሁኔታ ዓለም አቀፍ የአቅርቦት ሰንሰለትን አዛብቶታል።
ከኤሌክትሮኒክስ እስከ ምግብ ነክ ምርቶች ድረስ ያለው ዋጋ በከፍተኛ ሁኔታ እንዲጨምር አድርጓል። የሆርሙዝ ወሽመጥን የሚያናውጠው ስጋት በዚህ ቀንድ ካለው የብረት ኳስ ብቻ የሚመነጭ አይደለም። በእርግጥም ይህ የንክኪ ፈንጂ የአንድ ትልቅና ውስብስብ የቴክኖሎጂ ዝግመተ ለውጥ መጀመሪያ እንጂ ፍጻሜ አይደለም። ኢራን ባለፉት 2 አስርት ዓመታት የባህር ላይ ፈንጂዎችን ቴክኖሎጂ ከቀላል የሜካኒካል መሳሪያነት ወደ ረቂቅ ስማርት ገዳይነት ቀይራቸዋለች። ዛሬ በወሽመጡ ስር የተዘረጉት ፈንጂዎች መርከብን ለማጥፋት የግድ መነካት አይጠበቅባቸውም። ይልቁንም እንደ ንቁ አዳኝ መርከቡን ሰልለውና ለይተው የመምታት አቅም አላቸው። ይህ የቴክኖሎጂ ሽግግር የሚጀምረው ከድምፅ ወይም ከአኮስቲክ ረቂቅነት ነው። በባህር ስር የሚገኙ ዘመናዊ የኢራን ፈንጂዎች እንደ ግዙፍ ጆሮ የሚያገለግሉ እጅግ ስሱ የሆኑ ሃይድሮፎኖች ተገጥሞላቸዋል። እነዚህ ፈንጂዎች በባህሩ ስር ጸጥ ብለው ሲያደቡ ከላይ የሚያልፈውን ማንኛውንም መርከብ የሞተር ድምፅና የፕሮፔለር ሽክርክሪት ይሰማሉ። እያንዳንዱ መርከብ ልክ እንደ ሰው አሻራ ሁሉ የራሱ የሆነ የማይደገም የድምፅ አሻራ አለው። የፈንጂው የውስጥ ኮምፒውተር ይህንን ድምፅ ተንትኖ የሚያልፈው መርከብ ተራ የንግድ ጀልባ ይሁን ወይም የአሜሪካ የጦር መርከብ መለየት ይችላል። ይህም ፈንጂው ተራ መርከቦችን እንዳያሳልፍና ስትራቴጂካዊ የሆኑ ትላልቅ የጦር መርከቦችን ብቻ መርጦ እንዲመታ ያስችለዋል። የአሜሪካ ባህር ኃይል የውሸት ድምፅ የሚፈጥሩ መሳሪያዎችን በመጠቀም ፈንጂዎቹን ለማታለል ቢሞክርም የኢራን ስማርት ፈንጂዎች ግን እውነተኛውን የመርከብ ድምፅ ከውሸት መለየት የሚያስችል አልጎሪዝም ታጥቀዋል። ከድምፅ ባሻገር ሌላው እጅግ አስፈሪው ቴክኖሎጂ በማግኔቲክ ፊልድ ላይ የተመሰረተው ነው። ማንኛውም ከብረት የተሰራ ግዙፍ መርከብ በምድር መግነጢሳዊ መስክ ውስጥ ሲንቀሳቀስ በዚያ መስክ ላይ መጠነኛ መዛባት ወይም ጥላ ይፈጥራል። በባህር ግርጌ የተቀበሩት የኢራን ማግኔቲክ ፈንጂዎች ይህንን ረቂቅ ለውጥ የመለየት ብቃት አላቸው። መርከቡ ከፈንጂው በላይ ወይም በአቅራቢያው ሲያልፍ የመርከቡ ግዙፍ የብረት አካል በፈንጂው ውስጥ ያለውን መግነጢሳዊ ሴንሰር ይቀሰቅሰዋል። ይህ ማለት መርከቡና ፈንጂው በጭራሽ ሳይነካኩ ፈንጂው መርከቡ መድረሱን አውቆ ከስር ይፈነዳል። ይህም በተለይ መርከቦች ከጎናቸው ሳይሆን ከግርጌያቸው ላይ ስለሚመታቸው የመርከቡን አከርካሪ በመስበር መርከቡን በቅጽበት ለሁለት ከፍሎ እንዲሰምጥ ያደርገዋል። አሜሪካ መርከቦቿን ዴጋውሲንግ በሚባል ቴክኖሎጂ መግነጢሳዊ ኃይላቸውን ለመቀነስ ብትሞክርም የኢራን አዳዲስ ፈንጂዎች ግን እጅግ አነስተኛ የሆነ መግነጢሳዊ ለውጥን እንኳን መለየት የሚችሉ ሆነው ተሰርተዋል። የቴክኖሎጂ ዝግመተ ለውጡ በዚህ ብቻ አላበቃም። እጅግ ረቂቁና ለማምከን አስቸጋሪው የፈንጂው አይነት የውሃ ግፊት ለውጥን የሚለካው ነው። አንድ ግዙፍ መርከብ በውሃ ላይ ሲንቀሳቀስ በመርከቡ ክብደትና ፍጥነት ምክንያት ከመርከቡ ስር ያለው የውሃ ግፊት በከፍተኛ ሁኔታ ይለወጣል። ይህ የበርኑሊ ውጤት ተብሎ የሚጠራው የፊዚክስ ሕግ ፈንጂው መርከቡ በላይኛው የውሃ ገጽ ላይ መኖሩን እንዲረዳ ያደርገዋል። እነዚህ የፕሬዠር ፈንጂዎች እንደ ድምፅ ወይንም መግነጢሳዊ ፈንጂዎች በማታለያ መሳሪያዎች በቀላሉ አይታለሉም። ምክንያቱም ግዙፍ መርከብ የሚፈጥረውን የውሃ ግፊት ለውጥ በሰው ሰራሽ መንገድ መፍጠር እጅግ አስቸጋሪ ስለሆነ ነው። ይህም የአሜሪካ የፈንጂ አሰሳ መርከቦች ወደ አካባቢው ለመጠጋት እንኳን እንዲፈሩ አድርጓቸዋል። በጣም አስፈሪው ገጽታ ደግሞ ኢራን እነዚህን 3 ሴንሰሮች በአንድ ላይ አቀናጅተው የያዙ መልቲ ኢንፍሉዌንስ ፈንጂዎችን ማምረቷ ነው። እነዚህ ፈንጂዎች የሚፈነዱት 3ቱም ሁኔታዎች በአንድ ላይ ሲሟሉ ብቻ ነው። ለምሳሌ ፈንጂው መጀመሪያ የመርከቡን ድምፅ ይሰማል። ከዚያም የመግነጢሳዊ መስኩን ለውጥ ይፈትሻል። በመጨረሻም የውሃ ግፊቱን ያረጋግጣል። ይህ የተቀናጀ አሰራር ፈንጂው በማንኛውም አይነት የማታለያ ስልት እንዳይፈነዳ ስለሚያደርገው በወሽመጡ ውስጥ ያለውን የመንገድ ማጽዳት ሥራ ወደ የማይቻል ተግባር ያደርገዋል። እነዚህ ዘመናዊ ፈንጂዎች መኖራቸው የአሜሪካን የፈንጂ አሰሳ ሥራ እጅግ አደገኛ ያደርገዋል። አንድን ፈንጂ ለማምከን የሚሞክር ሮቦት ወይም ሰው ፈንጂው ባለው ሴንሰር አማካኝነት ጠላት መሆኑን አውቆ ቀድሞ ሊፈነዳ ይችላል። አሁን ላይ ያለው ፍጥጫ የሚያሳየው የዓለም የኃይል ሚዛን እንዴት በተራቀቁ የጦር መሳሪያዎች ብቻ ሳይሆን ስልታዊ በሆኑ ዝቅተኛ ቴክኖሎጂዎች ሊዛባ እንደሚችል ነው። ኢራን እነዚህን ፈንጂዎች እንደ መደራደሪያ ካርድ እየተጠቀመችባቸው ነው። ወሽመጡን መዝጋት ማለት የአሜሪካንና የአጋሮቿን ኢኮኖሚ አንገት ማነቅ መሆኑን ስለምታውቅ ፈንጂዎቹን እንደ የህልውና ዋስትና ትቆጥራቸዋለች። በሌላ በኩል ይህ ቀውስ በዓለም ዙሪያ ያሉ ሀገራት በነዳጅ ላይ ያላቸውን ጥገኝነት እንዲመረምሩ አድርጓቸዋል። ነገር ግን ለጊዜው የዓለም የኢነርጂ ፍላጎት አሁንም በባህረ ሰላጤው ነዳጅ ላይ የተመሰረተ በመሆኑ በሆርሙዝ ወሽመጥ ውስጥ የተቀበሩት እነዚያ የብረት ኳሶች የዓለምን ዕጣ ፈንታ የመወሰን አቅም አላቸው።
በሆርሙዝ ወሽመጥ ስር የተጋረጠው ስጋት ከቀላል ወታደራዊ ግጭት ባለፈ የሰው ልጅ ስልጣኔ የገነባቸውን የንግድና የኤነርጂ ትስስሮች ወደ መበጣጠስ ተቃርቧል። በዚህ ወቅት የታየው ይህ ቀውስ ኢራን ለበርካታ አስርት ዓመታት ስታዘጋጀው የቆየችው የባህር ላይ አጥር ስትራቴጂ ውጤት ነው። እነዚህ ፈንጂዎች በባህር ስር ተደብቀው የሚጠባበቁት ለጥቂት ሰከንዶች ፍንዳታ ቢሆንም የሚፈጥሩት የፖለቲካና የኢኮኖሚ ድንጋጤ ግን ለዓመታት የሚዘልቅ ጠባሳ ጥሎን የሚያልፍ ነው። የእነዚህን ፈንጂዎች የቴክኖሎጂ ረቂቅነት ይበልጥ ስንመረምረው ለምን አድብቶ ገዳይ እንደተባሉ እንረዳለን። እነዚያ ሄርትስ ሆርንስ ተራ የብረት ሹሎች አይደሉም። እያንዳንዳቸው ለዘመናት የቆየ ነገር ግን ደግሞ ዛሬም ድረስ በብቃቱ ወደር የማይገኝለትን የኬሚስትሪና የኤሌክትሮኒክስ ጥምረት ይዘዋል። በውስጣቸው ያለው የሊድ ቁስ የተመረጠው መርከብ ሲነካው በቀላሉ እንዲታጠፍና በውስጡ ያለውን የመስታወት ብልቃጥ እንዲሰብር ነው። ይህ ሂደት እጅግ ፈጣን ከመሆኑ የተነሳ አንድ መርከብ ፈንጂውን መንካቱን እንኳን ሳያውቅ ፍንዳታው ይከሰታል። በብልቃጡ ውስጥ ያለው ሰልፈሪክ አሲድ ከኤሌክትሮላይት ጋር ሲቀላቀል የሚፈጥረው የኤሌክትሪክ ቮልቴጅ በፈንጂው ውስጥ ያለውን ዲቶኔተር ይቀሰቅሷል። ይህ ጥንታዊ የሚመስል ነገር ግን ዛሬም ድረስ ውጤታማ የሆነ አሰራር የኤሌክትሮኒክስ መጨናነቅን ወይም የሳይበር ጥቃትን የማይፈራ በመሆኑ ለኢራን ትልቅ ብልጫን ሰጥቷታል። የሆርሙዝ ወሽመጥ ጂኦግራፊያዊ አቀማመጥ ለኢራን የፈንጂ ስትራቴጂ እጅግ አመቺ ነው። ወሽመጡ በጠባብነቱ የሚታወቅ ሲሆን ግዙፍ የነዳጅ ጫኝ መርከቦች የግድ ማለፍ ያለባቸው መስመር ጥቂት ኪሎ ሜትሮች ብቻ ስፋት አለው። ኢራን በሺዎች የሚቆጠሩ ፈንጂዎችን በዚያ ጠባብ መስመር ላይ ስትዘራ የዓለምን የኢነርጂ ደም ስር እንደ መዝጋት ይቆጠራል። አሁን ላይ እየወጡ ያሉ መረጃዎች እንደሚያመላክቱት የኢራን የባህር ኃይል ተንሳፋፊ ፈንጂዎችን ጭምር መጠቀም ጀምሯል። እነዚህ ፈንጂዎች እንደቀደሙት በሰንሰለት የታሰሩ ሳይሆን በባህር ሞገድ ተገፍተው ወደ መርከቦች መስመር እንዲገቡ የሚደረጉ ናቸው። ይህም የአሜሪካ የባህር ኃይል የትኛው ቦታ ሰላማዊ፣ የትኛው ቦታ ደግሞ አደገኛ መሆኑን ለመለየት የሚያደርገውን ጥረት እጅግ ውስብስብ አድርጎታል። አሜሪካና አጋሮቿ ይህንን ስጋት ለመመከት እጅግ ዘመናዊ የሆኑ የፈንጂ አሰሳ መርከቦችን ቢያሰማሩም በውሃ ውስጥ ያለው ሁኔታ ግን ለፍለጋ ስራው ፈታኝ ሆኗል። የፋርስ ባህረ ሰላጤ ውሃ በጭቃማነቱና በሞገድ ብርታቱ ይታወቃል። ይህም የባህር ስር ድሮኖች እና ሶናሮች ፈንጂዎችን ከድንጋይ ወይም ከሌሎች ቁሶች ለይተው እንዳያውቁ እንቅፋት ይሆንባቸዋል። በተጨማሪም ኢራን ስማርት ፈንጂዎችን ከባህላዊው ኮንታክት ማይን ጋር ቀላቅላ መጠቀሟ የአሜሪካን የማጽዳት ሥራ ወደ ራስን የማጥፋት ተልዕኮ ቀይሮታል። ለምሳሌ አንድ የአሜሪካ የፈንጂ አሰሳ ድሮን ወደ አንድ ኮንታክት ማይን ሲቀርብ በአቅራቢያው የነበረ አኮስቲክ ወይም የድምፅ ፈንጂ የድሮኑን ሞተር ድምፅ ሰምቶ ሊፈነዳ ይችላል። ይህ የፈንጂዎች ጥምረት በዓለም የባህር ኃይል ታሪክ ታይቶ የማይታወቅ ስልታዊ ፈተና ሆኗል። የዚህ ግጭት ኢኮኖሚያዊ አንድምታ ደግሞ ከጦር ሜዳው በበለጠ የዓለምን ማህበረሰብ እያሰቃየ ነው። አሁን ላይ የዓለም የነዳጅ ዋጋ መናር ብቻ ሳይሆን አጠቃላይ የንግድ መርከቦች እንቅስቃሴ ሽባ ሆኗል። የለንደኑ የኢንሹራንስ ገበያ የሆርሙዝ ወሽመጥን እጅግ ከፍተኛ አደጋ ያለበት ቀጠና በማለት ፈርጆታል። ይህም ማለት አንድ መርከብ በዚያ ወሽመጥ ለማለፍ የሚጠየቀው የኢንሹራንስ ክፍያ ከመርከቡ ዋጋ ጋር ሊስተካከል ደርሷል። በዚህም ምክንያት የጃፓን፣ የቻይናና የደቡብ ኮሪያ ግዙፍ ኢንዱስትሪዎች የነዳጅ አቅርቦት በመቋረጡ የማምረት አቅማቸውን በግማሽ ቀንሰዋል። ይህ በዓለም ዙሪያ የሸቀጦች እጥረትና የዋጋ ንረት እንዲከሰት በማድረግ ጦርነቱ በፋርስ ባህረ ሰላጤ ቢሆንም ረሃቡና የኢኮኖሚ ውድቀቱ ግን እስከ አፍሪካና ላቲን አሜሪካ ድረስ እንዲዘልቅ አድርጓል። ከዚህም በላይ ሌላው ትኩረት ያልተሰጠው ግን እጅግ አደገኛ የሆነው ገጽታ የአካባቢ ብክለት ነው። አንድ ግዙፍ የነዳጅ ጫኝ መርከብ በእነዚህ ፈንጂዎች ተመቶ ቢሰምጥ የሚፈሰው በቢሊዮን የሚቆጠር በርሜል ድፍድፍ ነዳጅ መላውን የባህረ ሰላጤውን ስነ ምህዳር ያጠፋዋል። በባህረ ሰላጤው ዙሪያ ያሉ ሀገራት ማለትም እንደ ሳውዲ አረቢያ፣ ኩዌትና ኤምሬትስ ለመጠጥ ውሃ የሚያገለግሉትን የባህር ውሃ ማጣሪያ ጣቢያዎች ለመዝጋት ይገደዳሉ። ይህ ደግሞ በሚሊዮን የሚቆጠሩ ሰዎችን ያለመጠጥ ውሃ የሚያስቀር በመሆኑ ጦርነቱ ወደ ሰብአዊ ቀውስ ያመራል። ኢራን ይህንን ስጋት እንደ ትልቅ የፖለቲካ መደራደሪያ እየተጠቀመችበት ትገኛለች። የአሜሪካ ማዕከላዊ ዕዝ ሴንትኮም እና የኔቶ አጋሮች በወሰዱት ወታደራዊ እርምጃ የኢራንን የፈንጂ ጠማጅ ጀልባዎች ለማጥፋት ጥረት ቢያደርጉም ኢራን ግን በየብስ ላይ በሚንቀሳቀሱ ተንቀሳቃሽ መሳሪያዎች ፈንጂውን ወደ ባህር ውስጥ መወርወር የምትችልበትን ቴክኖሎጂ አዳብራለች። ይህም የአሜሪካን የስለላ ድሮኖች ስራ አስቸጋሪ አድርጎታል። ፕሬዚዳንት ትራምፕ በሰጡት ተደጋጋሚ ማስጠንቀቂያ አሜሪካ ከባህር ስር ፍለጋ ወደ የብስ ላይ ጥቃት እንደምትሸጋገር ቢገልጹም በውሃ ውስጥ ተዘርተው የሚገኙት በሺዎች የሚቆጠሩ ፈንጂዎች ግን አሁንም እንደ የጊዜ ቦምብ ሆነው ቀጥለዋል። ይህ የባህር ላይ ፈንጂ በውስጡ የያዘው የሄርትስ ሆርንስ ቴክኖሎጂና የኬሚካል ውህደት ብቻ ሳይሆን የዓለምን ፖለቲካዊና ኢኮኖሚያዊ ውጥረት የሚወክል ምልክት ነው።
ኢራን በሆርሙዝ ወሽመጥ ላይ የጠመደቻቸው እነዚያ ጸጥተኛ ገዳዮች የባህር ላይ ጦርነትን መልክ ቀይረውታል። መርከበኞች በስጋት የባህሩን ወለል ሲመለከቱ፣ ዓለም ደግሞ ይህ የሞት ሸለቆ ቀውስ በሰላማዊ መንገድ እንዲፈታ ትጸልያለች። ይሁን እንጂ እነዚህ በሰንሰለት የታሰሩ የብረት ኳሶች እስካሉ ድረስ የዓለም ሰላምና ብልጽግና በባህር ስር በሚገኙ ጥቂት የኬሚካል ብልቃጦችና ኤሌክትሪክ ሽቦዎች ላይ ተንጠልጥሎ ይቆያል። ይህ ታሪክ የቴክኖሎጂ ውጤት እንዴት ለጥፋት ሊውሉ እንደሚችሉና የአንድ ጠባብ የባህር መስመር መዘጋት መላውን የሰው ልጅ እንዴት ለችግር ሊዳርግ እንደሚችል ትልቅ ትምህርት የሚሰጥ ነው። ይህ ወቅት በታሪክ የሚታወሰው ዓለም በሆርሙዝ ወሽመጥ ስር በነበሩት ፈንጂዎች ምክንያት ትንፋሿን አቅባ የቆመችበት ወቅት ተብሎም ይሆናል።